ለአምሮት እንግዲህ በትርሲት የሕክምና ጉዳይ ላይ ልታስተጓጉል እቅዳ ብታስብም እማቷ እውነትን አምነው ቢረዷትም በክሩቤ ግን በፍጹም ይህ ከእውነታ የራቀ ነው በማለት ሲከታተላት ነበረ። እሷ ግን ለማስመሰል እንግዲህ እውነት ጉዞዋ ተሳክቶላት 100% ዶክተሩ እንደሚሳካላት ሲያግብት በጣም ነው እና ተደብቀች ስለሰማች ነው ንግርሽ አንድ ነገር ልታደርጊ አስበሽ ከሆነ የሰማሁ እንደሆነ ራስሽን ታጫታለሽ በማለት ነበረ የመጨረሻ ቃላቱን ያስጠነቀቀው። ይህንን የሰማች ትርሲት ደግሞ እማዬ እውነት ለአምሮት ንብረትና ሀብት ፈልጋ ከሆነ የአይኔ ብርሃኔ ይቅርብኝና ለእሷ እንስጣት የሚል ንግግር ሲነጋገሩ እሷም ተደብቃ ስትሰማ ነበረ። ሆኖም ግን እናቲቱ በጣም ነበር ይህን ነገር እንዴት ያለሽ በማለት የተናደዱት። ወይ የኔ ዋህ ልጅ የኔ ደግ የኔ ዋህ አንቺ እኮ እንደው የፈጣሪ ሰው ነሽ እያሉ እናቲቱ ግን ይሄ ለአንቺ አይገባሽም ነበር፣ ይቺ ከይሲ ልጅ የነበረች ይህ መደረግ ያለባት ምን ብለሽ ነው አይነ ብርሃንሽን አሳጥታሽ ደግሞ ሀብት ንብረቷን ንስጣት ብለሽ የምትመኙ በማለት ማት በጣም ቁጣቸውን ቢያበረቱም ወዲያውኑ የሰማችው ለአምሮት ጥልቅ ብላ እናቷ ሲወጡ መኝታ ቤት ገባችና እህቴ አሁን ገና ጥሩ ውሳኔ ወስነሻል፣ ከኔ ጋር ልትታረቂ ነው አለች። ንብረቱን እንድታዞርላት የተባለውን በማጨብጨብ አሁን በደንብ መብሰልና ማወቅ ጀምርሻል፣ በሰል እያልሽ ነው መሰለኝ ትላታለች። ደግሞ ምን ልታደርጊ መጣሽ አለቻት። አሁንማ ምን አደርግሻለሁ እንከባከብሻለሁ ከዚህ በኋላማ ስትል ትነግራታለች። አይደለም ልጎዳሽ ይቅርና እንደውም በደንብ ነው የምንከባከብሽ። ምን እያልሽ እንደው ለአምሮት አልገባኝም አለች። ለእናቴ ንብረቱንና ሀብቱን ለእሷን ንስጣት ስትይ የሰማህ መሰለኝ። በጣም ጥሩ ውሳኔ እኮ ነው፣ አይዞሽ ይህ በህይወትሽ ከወሰንሻቸው ውሳኔ አንዱና የሚያኮራሽ ነው አለቻት። ምን ታዲያ ከአንቺ የሚጠበቀው ያወራሽውን ነገር በተግባር መቀየር ነው አለቻት። እኔ ምንም አይነት እንደማላደርግ ታውቂያለሽ፣ ጠንቅቀሽ ትችያለሽ፣ ምንም ትችያለሽ። ከአንቺ የሚጠበቀው ከላስ እሱን ነገር እሺ ማለት ብቻ ነው። እኔና አንቺ የፈለግነው ማድረግ እንችላለን ከተስማማን አለቻት። በዚህ ጊዜ ግን ይህን ውሳኔዋን በፍጹም እናቲቱ አለበለዚያ ግን አለች ይህንን ወደ አይንሽን ማየትና ወደ ውጭ ዶ መታከም የሚለውን እንዳታስቢው እና እናትሽ ደግሞ ከዚህ የባሰ ስቃዋ እንደሚበዛባት ደግሞ ከዚህ በላይ ማወቅ አለብሽ አለቻት። ገባሽ ስትላት ክሩቤንም ቢሆን በአባቴ ባለፈው ሊያስወግደው አስቦ ያስተውኩት እኔ ነው። ደግሞ በጣም እንደምወድሽ ልነግርሽ ይገባኛል። አሁን ሁሉን ነገር ላደርግልሽ፣ ያወራነውን ነገር ግን ለማንም እንዳትናገሪ በማለት ታስጠነቅቃታለች። ግን በዚህ ልክ ሀብት ንብረት ፈልጋ አይኗን እንኳ አጥፍታት የነበረችውን አይነ ብርሃን ይቅርብኝና አሁንም ደግሞ ይደረግልኝ ማለቷ ትርሴት በጣም የሚገርምና እናቲቱን ግን ያሳመነ ቢሆንም ክሩቤ ግን በፍጹም ይሄን ነገር አላመነም። ድንገት አባቷ ስልክ ሲደውል አምሮት አሉ አባዬ እያለች ሄደችና ዳድ አለችና እናገረች። ምንድን ነው ምን ሆነች ነው ጥዬሽ ጠፋሁ አለ። እንዳትናገር አስጠንቅቋታል። ያ የጠርሙስ የመርዝ ብልቃጥ እሱ እጅ እንዳለ አይታለች። በቅርብ እመለሳለሁ፣ ምን አዲስ ነገር አለ? በሰላም ተመለስ አባዬ አለችው። ግን ልትናገር አልፈለገችም። ምክንያቱም ምን አዲስ ነገር አለ? ምንም ነገር የለም፣ ለጊዜው ምንም ነገር የለም፣ ግን ተረብሸሻል አላት። ምን ሆነሽ ነው? ድምፅሽ እኮ ትክክል አይደለም ሲላት፣ አይ አይደለም ምንም ነገር የሆንኩት ነገር የለኝም አባዬ፣ ብቻ አንተ በሰላም ተመለስ አለች። እሺ እንደዛ ከሆነ በቅርብ እመጣለሁኝ፣ ያጀመርነውን ነገር እናሳካለን፣ ሁሉንም ነገር እናስተካክላለን አለና አባቷን እሺ ዳድ በቻው ቻም ብለው ከተለያዩ በኋላ እኔ ልጅህ ቆራጧ አሳካዋለሁ፣ ጀግናዋ ልጅ ሰርፕራይዝ ታዘጋጅልሃለች ብላ ተደሰተች። እሷ ባሰበችው የሚሳካ መሰላት። ከጎኗ ክሩቤ እየተከታተላት መሆኑን አላወቀችም። በጣም ተደስታለች። ሆኖም ግን ዶክተሩ አሁን ሙሉ ለሙሉ ቦርዱ ተስተካክሎ ወደ አየር መንገድ እንዲሄዱና ኤምባሲ ያለውን ሁላ ጨርሰው ሕክምና እንዲጀመር ቢነግርም እሷ ሁሉን ነገር እየተደበቀ ብትሰማም ክሩቤ ግን እመኑኝ አይነ ብርሃኗን ሳላስገልጥላት በፍጹም አልቀመጥም ብሎ ቆርጦ ተነስቷል። በዚህን ጊዜ እናቷ ጋር ባለችበት ሂዳ ይቅርታ ለመጠየቅ ስለፈለኩ እባክህ ክሩቤ እርዳኝና ይቅርታ ልጠይቃት፣ ላረኩት ነገር እየተጸጸትኩ ነው፣ እንቅልፍ አጥቻለሁ ብላ ስትነግረው እሱም ግራ ተጋባና ስራዋ ነገር ይገርማል በማለት ይደነቃል። እንግዲህ እናቲቱን መጥቶ ዶክተሩ ያለውን ነገር ለእናቷ ለትርሲት እናት ሲነግራት እልልታዋን ነበር የቀለጠችው። እንግዲህ እልልታዋን ስትቀልጥ እንደሚሳካ ስትሰማ
ምን አለ በጥፋት ላይ ጥፋት እያጠፋሽ ሰላሜን ባትነሺው? እባክሽ ታያት እስኪችል ልጅ ያለችበት ሁኔታ አያሳዝንሽም ወይ? ከዚህ በኋላ ተነጋግረን ጨርሰናል። ይቅርታ እያልሽ አትደጋግሚ። ሰላም አጣሁ እኮ የሰራው ስራ እኮ ጭንቅላቴን አላስቀምጠኝ አለ። እኔ ትርሴት ይቅርታ ካላደረገችልኝ የራሴን አጠፋለሁ አለች። ኧረ እባክሽ ተረጋጊ አሉ እናት። ተጎበሰችና እባክሽ ይቅርታ አድርጊልኝ ትርሴት፣ ያስከፋውሽ ነገር ካለ የበደልኩሽን ካለ ክስሻለሁ በማለት በቃ እንደ ዱሯችን እህትና ማች እንመለስ በማለት ትለምናታለች። አሁን ከልጅቷ ስር ተነሺ በማለት እናት ይናገራሉ። እኔ እናቴና እህቴ ቅርታ ካላደረጋችሁ አላነሳም፣ ግን ራሴን አጠፋለሁ ስትል እናት መቼም ናቸውና ደነገጡ። በቃ ይቅርታ አድርጌልሻለሁ ለምን ራስሽ ታጠፊያለሽ አለችና ትርሴት ይቅርታ አደረገችላት። ማማ አንቺስ አለቻት። እኔ መቼም ይቅርታ አላደረግልሽ፣ አሁን እናንተው ጨርሱ፣ እኔ በአንቺ መካከል አልገባም ብላ ነበር እና ጣል አድርጋ ሄደችው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ትርሲት ቀጣይ ፓርት መጥቷል። በዚህ ፓርት እንግዲህ ውሳኔዋን በመሰውና ጎበዝ ነሽ፣ በዚህ ነገር ከቀጠልሽ መጨረሻችን ያምራል። እሺ አሁን ምን እንዳላርግልሽ ነው የምትፈልጊው ስትላት፣ ከአእምሮዬ በላይ የሆንሽ ነው የምትናገሪያቸው ነገሮች፣ ቃላቶች በጣም ምን ላደርግልሽ የምትይ ሁሉ በጣም እያስደስቱኝ ነው። ላምሩት ከምን እንደምትፈልጊ ለምን አትናገሪ? እነግርሻለሁ እህቴ፣ በደንብ እነግርሻለሁ የምፈልገው አሁን ለመብሰል ምን ያህል እንደቀረሽ እየተገነዘብኩ ነው በማለት እንግዲህ ሀብት ንብረቱን ትሰጠኛለች ብላ ቋመጠች። ለማሚን ብቻ ሳይሆን ለክሩቤ መናገር አለብሽ በማለት ትነግራታለች። ለምን ለክሩቤ እነግረዋለሁ ማለትማ ዳዲ ከዚህ በፊት ክሩቤን ሊያስገድሉ ጫፍ ደርሶ ነበረ፣ ግን እኔ ነኝ አይሆንም ብዬ ያስታውቁት ስትላት፣ የእናቷ ስቃይ የክሩቤ ማስገደል ይህን ነገር በአእምሯ ውስጥ ተቀረጸ ጸባትና ትርሲት አሁን ይህን ነገር ዛሬ ባትወስኚ ክሩቤ የሚባል ፍቅረኛችን አታገኙም ነበር። ሁሉም ነገር ሰላም እንዲሆን ጥሩ ውሳኔ ወስነሻል ስትል ትነግራታለች። እሺ አሁን መተኛ ትፈልጋለሁ ውጭልኝ ስትል ትርሲት ታስወጣታና ሰላም ደሪ ብላለች። ቋምጣለች። እውነት የሚፈጸምላት መስሏት ከዚህም አልፋ ሂዳ ፍቅረኛዋንም እንደዚሁ አሁን ንብረት ሀብት ሊሰጧት እንደሆነ ስትነግረው አይ ታምኒያለሽ አላት። እሱም ይልቅ ወደ ውጭ ሀገር እንዳትሄድ እንዲያዘናጉሽ ይሆናል እንዳታቂባቸው በማለት ፍቅረኛውም ተናግሯል። ሆኖም ግን በፍጹም አይሳካላትም በማለት ወጣለች። ትርሲት ሰላም አይደለችም እንዴ አለ ክሩቤ ይቺ የአምሮት ናት እንጂ አለ። የአምሮት ምን አደረገች አለ ክሩቤ። ተጸጽቻለሁ ይቅርታ አድርጎልኝ ብላ እኮ ቁም ስቅላችንን አበዛችብን። ይኸው ትላንትና ማታ ትርሲትን እግሯ ስር ወድቃ ለመነቻት። እኔም ውጭ እገኛለሁ እያለች አለቀሰች። እንዴ አለ ክሩቤ። ምን አስባ ነው አለ። ምን ማለት አሉ እናትም። ምን አስባ ሊሆን ይችላል ብለህ ታስባለህ? እኔ ሁኔቷ ግን የተጸጸተች ይመስላል። አይመስለሽ? በፍጹም እሷ ለአምሮት አትጸጸትም። እኔ አላምናት። ይህንን ከዚህ ከገባችበት አጣብቂ ለመውጣት እየሞከረች ነው። ከእኔ ላይ ትልቅ መረጃ አለባት። ስለዚህ ምንም ነገር ለእሷ ጥሩ ነገር መሰራው ነገር የለም። ለሁላችን የሚጠቅመው ሀሳብ ማንኛውንም እኔ ላናግራት እስኪ በማለት ክሩቤ ሲያናግራት፣ ምንም ነገር እኮ አለፈ መፈጸም አላሰብኩም አለች። ትርሲትዬ የኔ ፍቅር ግን እውነትሽን ነው ወይ ለአምሮትን ይቅርታ ያደረግሽላት ሲል ክሩቤ ይጠይቃታል። አዎ ምን ነው አለችው። ገና ለገና ያ ነገር ይታወቅብኛል ብላ መውጫ ቀዳዳ እየፈለገች እንዴት እንደዛ ትያታለሽ? አላመንኳትም አለች። ምን አለ? አዎ አላመንኳትም፣ ግን በአምናትም ባላምናትም ምንም የፈጥረው ነገር የለኝም እኮ እኔ አለችው። ትርሲት ማለት ምንድን ነው? ምን እያልሽ ነው? አልገባኝም ብሎ ሲጠይቃት፣ እስኪ ክሩብ ያስልስልኝ፣ የእኔ ብርሃኔን ይመልስልኛል? ይቅርታ ባደርግላት አይመልስልኝም እኮ የእናቴን ጭንቀትና ያስቆምልኛል? እሺ ወይንስ አንተን ይታደግልኛል? አንተንም እማዬ በዚህ ሰዓት አንድ ነገር ሊሰማብኝ አልፈልግም። እናንተን ካጣሁ እኔ ባዶ ነኝ አለችው። ቆይ ምን ብላሽ ነው በዚህ ልክ? ምንም አላለችኝም። ብትነግሪ ነው መፍትሄ የሚገኘው። ግን አንተን እሱ ግርማ ሊያስገድል እንደሚፈልግ አውቃለሁ። ስለዚህ አንተም ሰላም እንድትሆን እናቴም ሰላም እንድትሆንልኝ፣ ስለዚህ ምንም ነገር እንዲያደርጉብህ ስለማልፈልግ ነው የተስማማሁት። እርግጠኛ ነች ግን አላት። አዎ ምንም አላለችኝም እሷ ግን ቢያንስ በዚህ መንገድ ሰላም ላገኝ ብዬ ነው። በዚህ ነገር ስትጠመድልን እኛ ቀስ ብለን እንወጥተን እንሄዳለን።
እና ለመውጣት እያደረግኩት ዘዴ ነው ወደ አየር መንገድ አንድ ችግር እንዳፈጥርብን በማለት ሲስተም እንደሆነ ስትነግረው እሱም በጣም ተደሰተና ከመዝናኛ ቦታቸው ድረስ ይዛ ሄዳ እንዲዘፍንለት አደረጋትና ይዟት ሲመለስ በር ላይ እኔ ላስገባት አለች። እንዴ አለ። ከመቼ ወዲህ አንቺ የምታስገቢያት? እኔ የማስገባት ሲላት፣ እንዴ አልነገርሽውም እንዴ ትርሴት የመታረቃችንን? ታረቅን እኮ እንደ ዶሯችን ሆነናል ሲል አይመስለኝም አንቺ ሰላም በቃ ላምሮት ታስገባኛለች ይገባልኝ። ይህ አዲስ ቤት ስለሆነ የድሮ ለምደዋለች። ይህ አዲስ ቤት ስለሆነ እንጂ እኔ ማስገባት ያስፈልገኝም ነበር አለችው። ለማንኛውም ላምሮት እያሰብሽበት እኔ ዶክተሩ ጋር ላናግር ነው የሚደረገውን ድርጊት የምትፈጽም ይሆን ማሰብ አለብሽ። እሺ ራስን ጠብቅ በማለት እሱም ዶክተሩን ሊያናግረው ወደ ዶክተሩ ሄደ። ይህቺ ተንከሲስ ላምሮት ግን ምን እያሰበች ነው ያለች? ሁኔታው አላማረኝም። ትርሲትም የሆነ ነገር ተቀይራለች። የሆነ ማላውቀው ሚስጥርም አለ። ትርሲት እመኝ፣ የፈለገ ነገር ቢመጣ ያንቺ ሕክምና አይቋረጥም። መቼም የዓይነ ብርሃንሽን ሳልመልስልሽ የማንም መጫወቻ እንዲሆኝ አልፈቅድም። የአምሮት ግን ዋጋሽን ታገኛታለሽ እያለ ብቻውን ማውራት ጀመረ። ከዛም ወደ ዶክተሩ ደረሰ። ዶክተሩ ሰላም ክሩቤ አለው። ሰላም ነህ ዶክተር እንዴት ነህ በማለት ትለውጥ። ይህ ቦርዱ የተስማማበት ወረቀት ነው። ስለዚህ ያው የትርሲት ነገር ስለሚያሳስበና ስለሚያሳዝነኝ ውጭ እንድትሄድና እንድትታከም እያደረግኩ ነበር። አሁን ተሳክቶልናል። ይህ የአንዱ ሆስፒታል ኢንፎርሜሽን የሚገኝበት ሆስፒታል ነው። እዚህ ሆስፒታል ሂዳ መታከም ትችላለች እና ጨራርሱና ቶሎ ይዛችኋት ውጡ። ስለዚህ ከኛ ምንድን ነው የሚጠበቀው አሉ። የኤምባሲ ፕሮሰስ መጀመር ብቻ ነው የሚጠበቅባችሁ። በጣም በሰላም እንደምትመለሱ እርግጠኛ ነኝ። ዓይነ ብርሃኗ ተገልጦ እንደምትመጣ ትርሲት 100% እርግጠኛ ነኝ በማለት ዶክተሩም አረጋግጦ ሰጣችሁ። ተመስገን አምላኬ ብላ እናት ተደሰተ። አንተ ምን ይሻናል ልጅ ልትታከምልኝ ነው፣ ዓይነ ብርሃን መልሶ ላይ ነው ብላ ተንበርክካ ልጇንም አቀፈች። ኧረ ቆይማ እየተረጋጊ ገና እኮ ይሳካ አይታወቅም አለ። እንዴ ምን ነው ልጄ እንዲህ አይባልም፣ እሄዳለሁ እታከማለሁ እድናለሁ ነው የሚባለው አለችለት። ኮሮቤ ዝም ትላታለህ? አዎ ማዘር እንዳሉት ነው የሚሆነው። ደግሞ ዓይንሽ ቢበራ 1 ሳምንት ወይም 3 ቀን ነው የሚቀርሽ፣ አይዞሽ በማለት ሲያጽናናት፣ እስኪ እሺ እንዳፋችሁ ያደርግልኝ አለች። ትርሲትዬ ያደርገዋል አለች እናት ተደስታ። ላምሮት ይህን ስትሰማ የሳምንትም የዘላለም ፈጣሪ ነው እሱና እኔን ውሳኔው የምናወስነው አሳያችኋለሁ፣ ዓይነ ብርሃኑ አይገለጥም ብላ በብስጭት ስትናገር ድንገት አያትና ክሩቤል ሲያደነገጠች። ምን ተለጥፈሽ እያዳመጥሽ ነበር እየሰማሽ ነበር አላት። ምክንያቱም ደስታውን ሰምታ ደስታውን ለማፍረስ እየጣረች እንደሆነ። አይ ድንገት ኖር የቆምኩት ምንም ነገር የሰማሁት የለኝ። እመነኝ እህቴ እኮ ናት፣ ምንም ነገር አላደርጋትም። ባታረጊያት ነው የሚሻልሽ። እሺ የሚያስቆመኝ ማንም የለም ከዚህ በኋላ ነገርኩሽ። ላምሮት ጭራሽን ነው የማስበቀልሽ። እኔ ምንም ነገር አንቺና አባትሽን ጉድጓድ ሳልከታችሁ በፍጹም እኔ አላልፍም በማለት እመነኝ። ምንም ትናንት ጋር በአጋጣሚ በሩ ተሳልፍ በሩ ላይ ሁኜ የሆነ ነገር እንዳታረጊ ነው የምንፈራው። ስለዚህ ከይሲ ነሽ አንቺ አላት። ምንም አይነት ተንኮል አላስብም፣ እውነት ንገርህ በደንብ አቅሻለሁ እኮ አንቺን አላት። ኧረ በፈጣሪ በል እኔ እንደሱ ነገር አትበል። እኔ በሰዓቱ ስለተናደድኩ ነው እንጂ እንደዛ መስለው በእሷ ላይ እንደማልጨክንባት ራሷ ትርሲት ትነግርሃለች። ጨክነሽባት ነው ዓይነ ብርሃኗን ያሳጣሻል። አንቺ ግን ምስኪን አገኘሁሽ አትጫወችባት። ከዚህ በኋላ ግን እኔ ያለሁላት፣ አንድ ነገር ልታረጊያት አይገባሽም። ነገርኩሽ፣ አስጠንቅቄ። የእውነት ልትታከምና ልትድን በመሆኗ በጣም ተደስቻለሁ። በጣም ደስ አለኝ አለች ስታስመስል። ኧረ እባክሽ ምክንያቱም የሚያቃዠኝና እያሰራሁ ስራ ጸጸቴን እድናለሁ። የተወሰነ ይቀንስልኛል ብዬ አስባለሁ። እሱ የራስሽ ጉዳይ ነው። ግን ትሰሚኛለሽ፣ አንዲት ክፉ መጥፎ ነገር ብታስቢና ብሰማ እኔ ምን እንደማደርግሽ አንቺን ታውቂያለሽ ሲል አስጠንቅቋት ሄደ። ቻናሉ ሰብስክራይብ ያደረጉ ያበረታቱ።